የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። የኢትዮጵያን ጠላቶች እንደ ጸጉር ቅማል አንድ በአንድ እናራግፋለን ሲሉ ነው ዛሬ በተከበረው የብሔር ብሔረሰቦች ቀን በዓል ላይ የተናገሩት። ጠቅላይ ሚኒስትሩ ይህን ያሉት ኛው የብሔር ብሔረሰቦችና ሕዝቦች ቀን ክብረ በዓል በዛሬው ዕለት በማዕከላዊ ኢትዮጵያ ክልል ሆሳና ከተማ ሲከበር ባደረጉት ንግግር ላይ ነው። ጠቅላይ ሚኒስትሩ በዚሁ ወቅት የሀገርን መሻትና የባንዳን ክፋት መለየት ይጠበቅብናል ያሉ ሲሆን ባዳ በክፋት የኛን መሻት ለማጨለም ሲነሳ እኛ ኢትዮጵያውያን ለባዳ ፍላጎት መሳሪያ እንዳንሆን ሲሉም አሳስበዋል። እርስ በርስ መተሳሰር ሲገባን ክፉ እሳቤ ያለውን የባዳን መሻት በውስጣችን እንዳናስገባና በታሪክ ተወቃሽ እንዳንሆን ኢትዮጵያውያን ልብ ገዝተን ሰላማችንን እናጽና ያሉት ጠቅላይ ሚኒስትር ዶክተር አብይ አክለውም በንግግር እንመን፣ በተሰማራንበት የሥራ መስክ ሁሉ በትጋት እንስራ፣ ሌብነትን እንጠየፍ፣ የሀገር ጥቅም እና የሕዝቦቻችን ክብር እናስቀድም፣ ለዘመናዊት ለለውጥ ክፍት እንሁን፣ ለዘመናዊነትና ለለውጥም ክፍት እንሁን፣ ሉዓላዊነታችንም በሁሉም መስክ እናሳካውም ነው ያሉት። ኢትዮጵያ በብዙ ተስፋ የተሞላች ሀገር መሆኗን ያነሱት ጠቅላይ ሚኒስትሩ አያይዘውም ብዙ አስደናቂ ጅምሮችና ውጤቶች እያሳየች እየተመነደገች እያንሰራራች ያለች ሀገር ናት ኢትዮጵያ ሲሉ ገልጧል። ይህ መልካም ጅማሮ በፈጣሪያችን የሚደገፍ ቢሆንም በሰይጣን ትጋት ቀን ከሌት ለማደናቀፍ ሙከራዎች ይደረጋሉ ሲሉ ገልጠው ሆኖም ማንኛውም ፈተና፣ ማንኛውም ትንኮሳ፣ ማንኛውም የክፉ ሐሳብ ኢትዮጵያን ከብልጽግናዋ ማቆም አይችልም ሲሉ አጽንኦት ሰጥተዋል። በዛሬው ዕለት እንግዲህ የተከበራችሁ አድማጭ ተመልካቾቻችን የማስረሻ ሰጤን የአማራ ህዝባዊ ኃይል አመራር ሆኖ የሰላም ስምምነቱን ማድረጉን ተከትሎ እጅግ በጣም በብዙ መልኩ የሚቆጠሩ በዛ ጽንፍ ላይ ሆነው ከየቦታው እብደት ላይም የነበሩ አውቀው የሚሆን ገብተው የነበሩ ሰዎች ሁሉ በሰላም እጃቸውን እየሰጡ ነው። ይሄ በጣም የሚደነቅ ነው። ጠላቱን የጠላት መጫወቻ ሆኖ ባለቤት በሌለው ሁኔታ በቤተሰብ፣ በሀገር፣ በአካባቢ፣ በጎረቤት መካከል ላይ የማይረባ ስራ እየሰሩ ራስን ከማጥፋት በዚህ መልኩ ራስን ለማዳን መቀጠልና የተሰራውን ስህተት ለማከም መስራት በጣም ደስ የሚል ነው። የትጥቅ ትግል አማራጭ አድርገው በጫካ የቆዩ ታጣቂዎች የመንግስት የሰላም ጥሪ ተቀብለው ትጥቃቸውን አስረከቡ ያለው የጎንደር ከተማ አስተዳደር ነው። በአካባቢው በጫካ ሲንቀሳቀሱ የነበሩ እንግዲህ የታጠቁ ኃይሎቹ መንግስት ያቀረበውን የሰላም ጥሪ ተቀብለው በሰላማዊ መንገድ መምጣታቸውን ተናግሯል። የአዘዞ ጠዳ ክፍለ ከተማና የአካባቢው ስራ አስፈጻሚ ማለት ነው አቶ ወንደሰን ተስፋዬ ናቸው ይህንን ያሉት። የሰላምን ጥሪውን የተቀበሉ ታጣቂዎች በሰላም እየገቡ መሆናቸው ደስ እንዳሰኛቸው ተናግሯል። መንግስት ለሰላም በሩ ክፍት መሆኑን ጠቅሰው የሰላም ስምምነቱን ተጠቅመው ማለት ነው ወይም ተከትለው ከጫካ የነበረውን ነገር ትተው ወደዚህ እየመጡ ነው። ይሄ መሰባሰብን በጣም ደስ የሚል ስለሆነ በዚህ መልኩ በርቱ ማለት ሁሉ ነው እኛም የምንፈልገው። ከዚህ ጋር ሆኖም በእነዚህ ጫካ ላይ ባሉት ወንድሞች የግልን ቂም በቀል ለመውጣት ጥረት የምታደርጉ ውስጥ ሞክሮ የነበራችሁ ሰዎችም ከዛ ነገሮች እስኪ ውጡ፣ ከዛ መጥፎ ነገር ራሳችሁን እንድታርቁ ነው እኔ እምመክረው። ምክንያቱም ሰዎችን በማሳገት ጥቆማ በመስጠት በቃ ይበቃል። እንዲሁ እንደ ማስፈራሪያ ዛ ጫካ ኮከል የሚባላለኝ እሱን አምጥቼ እንደዛ አስደርጋለሁ ማለትም እሱ ሁሉ ሊበቃ ስለሚገባ ማለት ነው። ሌላው በቆላ ድባ ከተማ አስተዳደር ያው ከህግ ርቀው በሚል ነው በጫካ እንደዚሁ ሲንቀሳቀሱ የነበሩ የቆዩ ታጣቂዎች ያው ለመንግስት እጅ የሰጡ ናቸው። የሰላምን አማራጭ የተቀበሉ ታጣቂዎች እንደተናገሩት ከጦርነት የሚገኝ ትርፍ የለም፣ እስካሁንም በተሳሳተ መንገድ ነበርን፣ ከዛ ወጥተን ህዝብና መንግስትን በመበደላችን ስለተጸጸትን ህዝብን እያገለገልን ልንክሰው ይገባል የሚል መልእክት አስተላልፈዋል ማለት ነው። ይሄ በጣም ጥሩ ጅማሮ ነው። ይህን ደግሞ ማበረታታት አንዱ በህዝባችን ውስጥ ያለ ትርክት አንድን ሰው እንኳን ሆኖ የመሰለውን እንኳን በሐሜት ገፋፍቶ ሰውን ከማዳን ከመደገፍ ይልቅ እያጣጣሉ መጠጊያ በማሳጣት ተስፋ በማስቆረጥ ሰዎችን ለጥፋት በተስፋ መቁረጥ ለጥፋት እንዲነሳሱ የማድረግ አይነት አዝማሚያ ያለ እሱ በጣም አይጠቅምም። ከዛ እንውጣ። ያንን አይነት የመጡት ልጆች በቃ ይሄ ስህተት የጋራ ነው የጎዳን፣ ስለዚህ ከዛ ነገር መመለሳችሁ በጣም ጥሩ ነው፣ እሱን ባለቤት አድርገን ይዘን እንቀጥላለን ብሎ መተባበር ማቋቋም ያ ነገር እንዳይደገም አስተማሪ እንዲሆኑ በትክክል የደረሰውን ነገር ሁሉ
እንዳይደገም ለማድረግ ሲባል መማሪያ እንድናደርገው ማሳሰብ ነው የምፈልገው። ያንዳንዱ ሰው የራሱን አስተዋጽኦ በመልካም ሊያደርግ ይገባል። ሌላው የመንግስትን የሰላም ጥሪ የተቀበሉ የጽንፈኛ አባላት እጅ ሰጡ የተባለው በምስራቅ ጎጃም ማለት ነው። በምስራቅ ጎጃም ዞን ነው። በምስራቅ ጎጃም ዞን በመርጦ ለማርያም ወረዳና አካባቢ መከላከያ ሰራዊትን ምትም መቋቋም ያልቻሉ እና የሰላሙንም ጥሪ የተቀበሉት የጽንፈኛ ቡድኑ አባላት እጅ ሲሰጡ የሰላም ጥሪውን ባልተቀበሉት ላይ ደግሞ እርምጃ መውሰዱን የመከላከያ ዘገባ ነው የሚያመለክተው። እዚጋም እንግዲህ የክፍለ ጦሩ አዛዥ ኮሎኔል መብርሃቶም ኃይሉ እንዳስታወቁት ሰላማዊ ሰው መስለው የሚንቀሳቀሱ ግን ደግሞ ምቹ ሁኔታ ሲፈጠርላቸው ችግር የሚፈጥሩ ተጠርጣሪዎችንም በቁጥጥር ስር አውሏል። ይሄ በጣም የሚያሳዝነው ሰላማዊ ሰው ነው የሚመስሉት ግን ያጠፋሉ ሲመቻቸው። በጣም ማለት ባለቤት የሌለው ነገር ተፈጥሮ ተቆጣጣሪ ነገር እንዳይኖረው ጭራሽ ሰው ጥፋት ከጀመረ በኋላ ደግሞ ያንኑ ጥፋት እየተረኩ በቃ አንተ ተስፋ ገልሃል፣ ዘርፋል፣ እንደ አይነት ነውር ፈጽመሃል፣ ስለዚህ መውጫ የለህም እያሉ ተስፋ በማስቆረጥ ወደ ባሰ ጥፋት እስከሚሞት ድረስ ለጥፋት እንዲሰራ የሚደረግበትን አሻጥር ሁሉ ነው የሚታየው። ሁሉም በአቅሙ የቻለውን ነውር እንዲሰራ ጥላቶች አቅደው የሰጡት ሰብሳቢ በሌለው ሁኔታ ለድርድርም ሆነ አጀንዳን ለማቅረብ የማይችል እርስ በርሱ እየተገዳደለ የነቃው ሰው ሁሉ እንኳን እየተባላ ብዙ ነውር ሲፈጸም ነው የኖረው። በዛም ይሁን በዚህ ሰላምን የመረጣችሁት ወንድሞች እኔ እንኳን ደህና መጣችሁ ማለት ነው የምፈልገው። ስለ ሰላማዊ ሰው መስለውም እንደዚህ አይነት ተግባርን የሚሰሩ መሆናቸው ነው መከላከያ የተናገረው። በዚሁ ላይ ጽንፈኛው የተጠቀምባቸው ማለት ነው የቆዩ 3 ሞተር ሳይክሎች 47 ክላሽ እና ሌሎች መሳሪያዎችና ተተኳሾች እንዲሁም ቁሳቁሶች መያዛቸውን ነው የገለጠው። በተመሳሳይ በሰሜንና በደቡብ ወሎ ዞን ተሰማርቶ የሚገኘው እንዲሁ የመከላከያ ሰራዊት ጽንፈኛው ቡድን እጅ እንዲሰጥና የቀጠናውን ሰላም እንዲመለስ ሰፊ ስራ እየሰራ መሆኑን ገልጧል። የሰላም ጥሪ የተቀበሉት የጽንፈኛ ቡድኑ አመራሮችና አባላቱ ከነሙሉ ትጥቃቸው እጅ የሰጡ መሆናቸውን ነው በቀጠናው የሚገኘው የመከላከያ ሰራዊት የገለጠው። በጣም ጥሩ ነው። በሚበጀው ለማድረግ የመከላከያንም ድካም የመንግስትንም ድካም ከዚህ በፊት የደረሰውን ሁሉ ነገር ታሳቢ በማድረግ ያ ነገር እንዳይመጣ አድርጎ ነገሮችን በአግባቡ ለመጠቀም ጥረት ማድረግ ይኖርብናል ማለት ነው። ይህንን መርሳት የለብንም። ሰላም ሁሉን ያተርፋል። አጀንዳችሁን ያዙት። አብሮነት ይደግ። ጠላት ገብቶ የሚሰራበት የጥርጣሬ መንፈስ ይወገድ። ሁሉም ነገር የጋራ ስለሆነ በጋራ መንፈስ ነገሮችን አያይዘን እንድንሄድ እኔ ደጋግሞ መናገር ነው የምፈልገው። ሌላው ከዚሁ ጋር በተያያዘ አሁንም በአማራ ብሔራዊ ክልላዊ መንግስት እና በአማራ ህዝባዊ ፋኖ ድርጅት አፋባድ መካከል የተደረገው የሰላም ስምምነት እንግዲህ ተከትሎ በጫካ የነበሩ ሌሎች እንደዚሁ እየገቡ ናቸው። በአማራ ብሔራዊ ክልላዊ መንግስት በአማራ ፋኖ መካከል የተደረገው የሰላም ስምምነት ተከትሎ በማዕከላዊ ጎንደር ዞን በወገራ በወረዳና አካባቢው በጫካ ሲንቀሳቀሱ የነበሩ ታጣቂዎች የመንግስትን የሰላም አማራጭ ተቀብለው እንደዚሁ መግባታቸውን የአማራ ኮሚኒኬሽን ነው የዘገበው። የሰላም አማራጩን የተቀበሉት አካላት በአማራ ብሔራዊ ክልላዊ መንግስትና በህዝባዊ ኃይሉ መካከል ማለት ነው የተደረገው ስምምነት እንዳስደስታቸው፣ ሰላም አስቀድማችሁ መምጣታችሁም ለህዝባችሁና ለሀገራችሁ ያላችሁን ቁርጠኝነት የሚያሳይ እንደሆነ ዋና አስተዳዳሪውም እንደዚሁ በመልካም ምኞት የተቀበሏቸው መሆኑን እዚህ ጋር ገልጧል። የመንግስትን የሰላም አማራጭ የተቀበሉ አካላት በበኩላቸው ኢትዮጵያ እንድትበታተን ከሚፈልጉ ኃይሎች ጋር የሚደረግ ግንኙነት አጥፊ በመሆኑ ሰላምን መርጠን መጥተናል ብለዋል። ይሄ በቀላሉ ጥምዶ ከሸኔ ጋር ከፋኖ ጋር እንሰራለን እያሉ የወጡ ልጆችን ውጭ ያለው በእነዚህ ሰዎች መገዳደል ላይ የሚነግደው ሰው ደግሞ እስየው እያለ የነሱ ደስታ ሆኖላቸው እዛ ጋር ያለው መከራ ግን አንድ ቀንም ያልተዘከረ ዛሬም ያ መከራ እንዳይቆም ሰዎች እንዴት አድርገው እንደሚሰሩ እያያችኋቸው ነው። ቢኮዝ በውጭ ላይ ያለው ይህን በማለቱ የረከሰ የደም ንግዱ እንዳይቆምበት በማሰብ ነው። ጉዳቱን ምንም ስለማይረዳው ማለት ነው። እና እሳቱ የሚነካው ሰው ባለቤት የለውም። ለምሳሌ በኢትዮጵያ ውስጥ ነው ህዝባዊነቱ ከህዝብ መሰረቱ ተነስቶ ህዝባዊ የሆነ ሚዲያ ሁሉ ያለ አይመስለኝም። እሱን ሁሉ የመስራት ነው። ከህዝቡ ተነስቶ ድርጅት ከህዝቡ ተነስቶ ማንኛውም ነገር የሚሆን ነገር አዋጭ ነው። ሁሉም ነገር ግን በጡረታና ጠላት እንደሚመቸው አድርጎ ሁል ጊዜ እሱ የሚያተርፍበት ስራ ሲሰራበት ያለ ሀገርም ላይ ስለሆን ከዛም አንጻር ራሳችንን ለመጠበቅ ጥረት ማድረጋችን ተገቢ ነው ማለት ነው የምፈልገው። ሌላው የአማራ ዲሞክራሲያዊ
ኃይል ንቅናቄ የሚባለው ኢህአዴግ ሶስተኛው ድርጅታዊ መደበኛ ጉባኤውን ማድረጉ እንደዚሁ አማራ ኮሙኒኬሽን ዘግቧል። በመደበኛ ጉባኤው ከሁሉም የክልሉ አካባቢዎች የተወከሉ ጉባኤተኞች የተሳተፉ ሲሆን የኢትዮጵያ ብሔራዊ ምርጫ ቦርድ ተወካዮችና ተጋባዥ እንግዶችም ተገኝተዋል ብሏል። በመደበኛ ጉባኤው የተለያዩ አጀንዳዎች በመወያየት ውሳኔ እንደሚያሳልፍም ነው የሚጠበቀው። በጉባኤተኛው የፓርቲው እቅድ አፈጻጸም ሪፖርትም ቀርቧል። ጉባኤተኛው የፓርቲውን የደንብ ማሻሻያም ላይ ተወያይቶ የሚጸድቅ ይሆናልም ነው የተባለው። በጉባኤ ፓርቲውን ለቀጣይ 3 ዓመታት የሚመሩት የማዕከላዊ ኮሚቴ አባላት፣ ስራ አስፈጻሚ ኮሚቴ ወይም እንደዚሁ አባላቱ እና የፓርቲው ሊቀመንበር እንዲሁም ምክትል ሊቀመንበር እንደሚመረጥም ፓርቲው ለአሚኮ ተናግሯል ተብሏል። ይሄ ባለፈው የህወሓትን የመከፋፈል ጠላቶችን ሁሉ እየከፋፈለ ይጫወትበት የነበረውን ነገር በኤንቢሲ ኢትዮጵያ ቴሌቪዥን ላይ ቀርቦ ያስረዱት ማለት ነው። ይህን ፓርቲ የሚያወቅ ነው። እንደዛ ነው። ኦሪጂኔትዱ ከዚህ ካልሆነ ሁሉም በአቅሙ የሌላን ድጋፍ መሰረት ያደረገ ነፃ አውጪ መመስረት የለበትም፣ መታሰብም የለበትም። ቢኮዝ ራሱን ነፃ ያላወጣ እንደማለት ነው። ሰው ህዝባዊነቱ ጋር ከህዝብ ጋር የተገናኘ ካልሆነ ጠላት በዛ ገብቶ ሀገራችንን ለማፍረስ ሲሰራበት የኖረና ይህን ያህል ፓርቲ ተቋቁሞ በዚህ ሁሉ የፖለቲካ ትግል ውስጥ ብዙዎች ተጎድተው፣ ብዙዎች ታስረው፣ ብዙዎች ሞተው፣ ብዙዎች ብዙ መከራን አስተናግደው ዛሬም ግን ውጤት የጠፋው በቀላሉ የኢትዮጵያ ጠላቶች ገብተው የሚፈተፍቱበትን እድል ስለሚሰጥ 107 ምናምን ፓርቲ እየተቋቋመ አንድ ቦታ ላይም ግን አንድን ሰው ነፃ ወጣ ብሎ ደስታን የማይናገር ታሰረና ሞተ ተፈናቀለ የሚል ብሶትን ብቻ እየተናገረ ሌላ ብሶት የሚቸረችር የሰሞኑን የኢህአፓ ነው ምናምን የሚባለውን ሁሉ ስታዩ የሆነ ጊዜ ታስታውሱ ከሆነም እንደዚሁ መከላከያ ከዛ ይውጣ ከዚህ ይውጣ የሚባል የሆኑ ድርጅቶች ሁሉ የገቡበትንና የተናገሩትን እንደዚሁም የከሸፈውን ሁሉ ነገር ስታዩ ሀገርኛ መሰረት ስላልያዙ ነው። ኢትዮጵያን የሚሉ ከሆነ ቢያንስ ፓርቲዎች በሙሉ ገብተው እኔ ከ5 በላይ ኢትዮጵያ ውስጥ ፓርቲ አለ ቢባል ጤነኛ አይደለም። ኢትዮጵያዊ ፓርቲ ብንል አይ ቲንክ ከ3 ፓርቲ ይበልጣል ሁሉ ብዬ አይደለም። ያውም ጠንካራ የሚሆን መንግስትን የማያስተኛ ህዝብን በጥርጣሬ የማይሞላና ህዝብን ራሱ አብሮ የሚያቆም ሀገርን እንደ ሀገር የተቀበለ ሰውነትን እንደ ሰው የተቀበለ እውነትን እንደ እውነት የተቀበለና የሚኖር ከዛ በኋላም ህጎችም ሆነ ማንኛውም ነገር የማይሸራረፉ በኢትዮጵያዊነት በሰውነትና በእውነት ላይ ብቻ ተመስርተው ጠላት በሰራቸው በብሔርተኝነት በሃይማኖት በዚህ እየተባለ የሚሸራረፉበትና አድሎ የሚፈጸምበትን ነገር ሁሉ የሚያቋቁም ሰውም ስለ 3 ፓርቲዎች ስለ 5 ፓርቲዎች ማንኛውም ነገር ለመጠየቅና ለመረዳትም የሚያስችል አቅም ስለሚሰጥ እንደዛ አይነት ነገር ማድረግም ጥሩ ነው የሚል ነው። ሌላው ብዙ ትኩረት የማንሰጠው የኛ ነገር መድረኩ ይምጣ ብለን ጮሃለን። ከጮህን በኋላ ግን የመጣውን መድረክ እውቅና ሰጠን አክብረን አለመሄድ ብዙ ጊዜ ችግር አለ። ይህም አንዱ የምክክር ኮሚሽን ነው። የምክክር ኮሚሽኑ ላይ ለምንድነው አቅም ያለው ሰው ዛጋ ገብቶ ይህን ነገር እንድንጠቀምበት አቅሙ በቃ እስከፈቀደልን ድረስ ተጠቅመንበት አልፈታ ሲል በኋላ መጮህ ሲገባን የኛ ሀገር አሻጋሪ ወር ነፃ አውጪ የምንላቸው ሰዎች ግን አበክረው እንመካከር የሚለውን መድረክ አበክረው የሚሰድቡና የሚያወግዙ ናቸው። የጠላትንም እኮ ቤትም ሆነ አቋም ምንም አይነት ሆኖ ይሰለላል እኮ። በስለላ የሚሰራው ለምንድን ነው? ሰዎችን ጠላት ቤትም ቢሆን ገብቶ ጠላት ምን አቀደ ይባላል። እንኳንስ ኑ እንመካከር የሚለውን መድረክ ተጠቅሞ አልሆን ሲል ባዘጋጀው መድረክ ራሱን መሞገት ይቻላል፣ እውነታውን ማወቅ ይቻላል እንጂ ገና ከወዳ አንመካከርም የሚል አንጃ የተናገሩና ያሉትን ሰዎች ሁሉ ያስታውሳችሁ እስኪ ትንሽ የሐሳብ ልዩነቶችን ከማስተናገድ ያለፈ ሀገራዊ ምክክር ይላል ዛሬ ማለት ነው ህዳር 29 ቀን 2018 የለጠፈው ልጥፉ ነው። የሐሳብ ብዝሃነት በሚስተዋልባቸው የዓለማችን የተለያዩ ህብረተሰቦች ምክክር እንደ መጀመሪያ አማራጭ ተደርጎ ሲወሰድ እምብዛም አይስተዋልም። በአንጻሩ ደግሞ ተሞክሮች እንደሚያሳዩት የሐሳብ ልዩነቶች ላይ ግልጽ አካታችና ታማኝነት ባላቸው መልኩ ውይይት ከተደረገባቸው የሀገርን ቁስልና ህመም የመሻር አቅማቸው ከፍተኛ መሆኑ ነው። ሀገራዊ ምክክርም ዜጎች ሲደማመጡ መተማመንን ያድሳሉ፣ ያሳድጋሉ። ዜጎች ሲነጋገሩ ሰላምን ያወርዳሉ። ዜጎች ሲነጋገሩ እንግዲህ በሀገራቸው ላይ የሚኖራቸውን የባለቤትነት መንፈስ ያሳድጋሉ፣ ያደረጃሉ በሚለው ምሳቤ የተፈጠረ ዲሞክራሲያዊ ሂደት እንደሆነም ሊዘነጋም አይገባም ብሏል ሀገራዊ ምክክር ኮሚሽኑ። ከዚሁ ጋር ተያይዞ ሀገራዊ ምክክር የሐሳብ ልዩነቶችን በማስተናገድ ሂደት ውስጥ ለህዝቡ ለህብረተሰቡ ብሎም ለአንድ ሀገር የተለያዩ ገጸ በረከቶችን ይዞ ይመጣል። የሚከተሉትን ሐሳቦች እንደዚሁ እስኪ እናብራራ ይላል። ሀገራዊ ምክክር በማህበረሰቦች መካከል መተማመንም ይገነባል።
የሀገራዊ ምክክር ሂደቶች የተለያዩ ባለድርሻ አካላት ባለንደንታዎች ነው የሚለው ቀጥታ የራሱን ጽሑፍ ስትጠቀም ባልተግባቡባቸው መሰረታዊ ጉዳዮች ስጋቶችና ተስፋዎች ላይ በግልጽ እንዲነጋገሩ እድል ስለሚፈጥር ምክንያታዊ ያልሆኑ ጥርጣሬዎችን በማስወገድ መተማመን እንዲደረጅ በር ይከፍታል። ሌላው ሀገራዊ ምክክር የቅራኔዎች መንስኤ ነቅሶ ያወጣል። ሀገራዊ ምክክር ዜጎች በገጠሟቸው ቅራኔዎች ላይ ሲነጋገሩ የችግሮቹን ምልክቶች ብቻ ከማከም ይልቅ መንስኤዎችንም በአግባቡ ለመለየት ይረዳቸዋል። ሂደቱ ዜጎች እንዲነጋገሩ መፍቀዱ የተለያዩ ቁርሾችን በግልጽ እንዲያወጡና በሂደቱ ቁርሾችን ሊያባብሱ ሊያቀጣጥሉ የሚችሉ ትክክል ያልሆኑ መረዳቶችንም በመለየት እርምት ለመውሰድ ያስችላል የሚል ነው። እዚህ ላይ ትንሽ ማለት ብንፈልግ ማንም ይሁን ማንም ፊት ለፊት ከተገናኘ በቃ ይስማማል። አሁን ኢትዮጵያና ግብጽ የማይስማሙት ሌላ በጥባጭ ስላለ ነው። ኤርትራና ኢትዮጵያ ተብሎ ከመገንጠል ጀምሮ እዛ ጋር ያለው ሻዕቢያ ሌላ ስለሚወዘውዘው ሌላ የሞላው እዚህ ውስጥም የተቀጠሩ ማንኛውም የፖለቲካ ፓርቲዎችም ጨምሮ እንዲህ ለመግባባት አልችል የተባለውና የሚግባባ ሰው እንኳን ሲመጣ ለምን ብሎ የሚናደደው እንዲሁ የሌላ ተጽዕኖዎች ከጀርባ ስላለ ነው። ሁለት ሰዎች ብቻቸውን በመካከላቸው ፈጣሪያቸውን አድርገው ከተነጋገሩ ይግባባሉ፣ ይስማማሉ። ይሄን ሞክሩት። በእያንዳንዱ የሰዎች አመለካከትና ምክር የገባበት ትዳር አይሆንም። ጓደኝነት እንደዚሁ አይቀጥልም። ምንም አይነት ግንኙነት ሶስተኛ ሰው ገብቶ እዛ ጋር ሐሳቡን ወይም ኃላፊነት በጎደለው ሁኔታ የሚናገር ከሆነና ሐሳብ የሚሰጥ ከሆነ እንደዚሁ እንትን ማለት ስለማይችል ዛሬ ለጊዜው የቄሳርን ለቄሳር የሚለው መርሃ ግብር ድረስ ለመዳረስ ሰዓቱም ስለሄደ ይህንን እናሰማ ማለት ነው። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እርግጠኛ ነን የጉባለች ቤተሰቦች ኢትዮጵያ በድል ትቀጥላለች፣ ድልም አድርጋለች። ከዛም በላይ በጣም ብዙ ነገሮች ስለሚሆኑ ማብራራት አያስፈልገውም። እውነት ስለሆነ እውነትን ማለባበስም ማሽሞንሞንም አይቻልም። ምክንያቱም እውነት ነው። እውነት መልኩ እውነት ብቻ ስለሆነ ኢትዮጵያ ታበጽሕዋ በእግዚአብሔር። ኢትዮጵያ ድል ይቀጥላል። መልካም ጊዜ። ትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ? በአማራ ይገባኛል የሚባል ቦታ፣ በትግራይ ይገባኛል የሚባል ቦታ አለ። እሱ እንዴት ይፈታ ለሚለው ራሱ ህገ መንግስቱ ምላሽ አለው። የተከበረው ምክር ቤት በአንክሮ እንዲያስተውል እንፈልገው ኢትዮጵያ ውስጥ በኦሮሚያና በአማራና በሶማሌ በምናምን መካከል ድንበር የለም፣ ወሰን ብቻ ነው ያለው። ወሰን ሲያስቀምጥ ክልል 1 2 3 ሲል ህገ መንግስቱ ቀበሌ ግን አያሰምርም። እችኛዋ ካርታ የኦሮሚያን አይልም ህገ መንግስቱ። ምን ይላል? አከራካሪ ጉዳዮች ካሉ በህዝበ ውሳኔ ምላሽ ያገኛሉ ይላል እንጂ ድንበር አስምሮ ልክ እንደ ኢትዮጵያና ሱዳን ኢትዮጵያና ኬንያ ድንበር ነው አይልም። የሚያጨቃጭቅ ቀበሌ ካለ የሚኖርበት ተወያይቶ በፌዴሬሽን ምክር ቤት ተወስኖ ወደዛም ወደዚህም ሊሄድ ይችላል። ህገ መንግስቱ የሚለው ይሄንን ነው። በአማራ